በዓለም ሀገራት የታሪክ መዛግብት ላይ የራሷን ሀገራዊ ሁነትን አነብራለች። ከበርካታ ሀገራት ጋር ስሟን በደግም ሆነ በክፉ የሚያስጠሩ ታሪካዊ ዳራዎችንም አሳልፋለች። ጀርመን በዓለም አቀፍ መጠሪያዋ የፌዴራል ሪፐብሊክ ጀርመን ትባላለች። ጀርመን 16 ግዛቶችን የያዘች በማዕከላዊ ምዕራብ አውሮፓ የምትገኝ ጠቅላላ የመሬት ስፋቷም 357022 ስኩዌር ኪሎ ሜትር ሲሆን ዋና ከተማዋ ደግሞ መጠሪያዋ እልፍ ታሪክን ያስተናገደችው በርሊን ናት። የጀርመን ብሔራዊ ቋንቋ ጀርመንኛ ሲሆን የመገበያያ ገንዘቧ ደግሞ ዩሮ ነው። ጀርመን በአጠቃላይ ከ9 ሀገራት ጋር ድንበር የምትጋራ ሲሆን እነዚህም ኔዘርላንድ፣ ፈረንሳይ፣ ኦስትሪያ፣ ስዊዘርላንድ፣ ቼክ ሪፐብሊክ፣ ፖላንድ፣ ዴንማርክ እና ሉክሰምበርግ ናቸው። እንደ አውሮፓውያን አቆጣጠር በ2023 መረጃ መሰረት 83.28 ሚሊዮን ህዝብ አላት። ጀርመን እንደ ጣሊያንና እንግሊዝ ማረፊያ ያጡ ስደተኞችን አልፈልግም ብላ ንፉግ አልሆነችም። ሀገሪቱ ዛሬም ግራ ለገባቸው ስደተኞች በሯን ወለል አድርጋ በመቀበል ከአውሮፓ አንደኛ፣ ከዓለም ሀገራት መካከል ደግሞ ከአሜሪካ በመቀጠል በሁለተኛ ደረጃ ላይ ትገኛለች። ጀርመን ከዓለማችን ከበለጸጉትና ካደጉት ሀገራት ጎራ ትመደባለች። ሀገሪቱ ዝናን ካስገኝላት ታላቅ ተግባር አንዱ ሁሉ ነገር የተሟላለት ነፃ ዩኒቨርሲቲ ትምህርት እድሎችን መስጠቷ ነው። በጀርመን ዩኒቨርሲቲዎች ከባንክ ሂሳቦ አንዳች ዩሮ ሳይመዠርጥ በነፃ ተመርቀው መነሳንሱን በአናተው ላይ ይደፋሉ። ውድ የዝግጅት ክፍላችን ተመልካችና አድማጮች፣ በዛሬው መሰናዷችን በአውሮፓ ሀገራት ታሪክ ታላቅ የስልጣኔ አሻራዋን ያተመችውን ግብአቶችን በመላክና በመቀበል በዓለም ሶስተኛ ሀገር የሆነችውን ጀርመንን እናስቃኛችኋለን። ለመሆኑ ሀገረ ጀርመን በታሪክ፣ በባህል፣ በማህበራዊ መስተጋብር፣ በፖለቲካ ተጽዕኖ፣ በሀገራት ግንኙነት፣ በቴክኖሎጂ እድገትና በኢኮኖሚ መዳበር ሁኔታዎች ላይ ያላት ገጽታ ምን ይመስላል? አብረውን ከቆዩ ስለ ጀርመን በርካታ አስደናቂ አስገራሚ ጉዳዮችን ያገኛሉ። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በታሪክ ጀርመን ከሚያስደንቁ ታሪካዊ ድርጊቶቿ መሃል ለመጀመሪያውም ሆነ ለሁለተኛው የዓለም ጦርነት መነሻ ምክንያት መሆኗ ነው። ዋና ከተማዋ በርሊን በአውሮፓ 26 ዓመት ዕድሜ ያላት ሲሆን በፖለቲካ ርዕዮተ ዓለም ልዩነትና በአምባገነን መሪዎች ሳቢያ ምዕራብና ምስራቅ ጀርመን ተብላ ሀገሪቱ ለሁለት ተከፍላ ነበር። የአንድ ቤተሰብ ልጆች በርሊን ግንብ ታጥረው ተለያዩ። በ1989 ግን የመከፋፈል አጥር ፈርሶ ጀርመን ዳግም አንድ ሀገርና ህዝብ ሆና ልጆቿ በደስታ የእንባ ጎርፍ ታጠቡ። ለዚህ መታሰቢያ ይሆን ዘንድም ዩኒየን በርሊን ወይም የበርሊን አንድነት ስያሜ በጽኑ ሐውልት ላይ ታነጸ። በርሊን ለጀርመን ሁሉን ያየችባት ከተማ ናት። ከ3.5 ሚሊዮን ነዋሪዎች በላይ በርሊን ለጀርመን የጥሩም የመጥፎም ታሪክ ማስታወሻ ማህደር የሆነች ከተማ ነች። ጀርመኖች እኛ ጀርመናውያንን ከማለት በላይ ኢች በን በርሊነር ወይም እኔ በርሊናዊ ነኝ ማለት ያዘወትራሉ። በዜጎቿ ዘንድ በርሊን እንደ ጀርመን ከልብ ትወደዳለች። የበርሊን ታሪክ አስገራሚ የሚሆነው ይህ የአንድ ሀገር ልጆችን እንዳይተያዩ የጋረደው ግንብ የታነጸበት ምክንያት ሲሆን የበርሊን ግንብ መጠሪያ ስያሜ የጸረ ፋሽስት ጥበቃ ግንብ ይባላል። ጀርመን ለዓለም ሀገራት በርካታ አስደናቂ ግኝቶችን አበርክታለች። የሙዚቃ ታሪክ በጀርመን ይደምቃል። ምክንያቱም ጀርመን ለዓለም ህዝብ ምጡቅ የሙዚቃ ቀማሪን ፈጥራለች። ሉድዊግ ቫን ቤትሆቨን በጀርመን የተወለደ ሙዚቃ ቀማሪና ፒያኖ ተጫዋች ነው። በርካታ ዝነኛ የሆኑ የሙዚቃ ኖታዎችን፣ ሲምፎኒ፣ የፒያኖ ሶናታ የፈጠረና ያበረከተ የሙዚቃ ሊቅ ነበር። ቤትሆቨን የጀርመናውያን ውድ ልጅ በ1770 ተወልዶ በ1827 አርፏል። በጀርመናውያን ዘንድ የጀርመን ሙዚቃ እየተባለ የሚጠራውና ዝምተኛው ምሽት የተሰኘው ተወዳጅ ሙዚቃ የተቀመረው በ1818 ዘመን ነበር። በጀርመን ከውሃ ይልቅ ቢራ ርካሽ ነው። የሀገሪቱ ዜጎች ለድራፍትና ቢራ ያላቸው ፍቅር ከውሃም የገዘፈ ነው። በእግር ኳስ ፍቅር የተለከፉ ዜጎች መገኛዋ ምድር ጀርመን ለ4 ጊዜያት ያህል ታላቁን የዓለም ዋንጫን ስታሸንፍ የምንጊዜም ጀግና እግር ኳስ ተጫዋች ልጆች የሆኑት የርገን ክሊንስማን፣ ቤከንባወር፣ ኦሊቨር ካን እና ሉተር ማቲያስ ሀገራቸው ይህንን አሸናፊነት ዘውድ እንድትደፋ ታሪካዊ ተግባርን ፈጽመዋል። በዓለም የሳይንስና የቴክኖሎጂ ግኝት ታሪክ ላይ ከ47 የሚልቁ ተመራማሪና ሊቃውንትን ያፈራችው ሀገር የዓለም ህዝቦች ዘመናዊ ህይወትን እንዲመሩ የራሷን በጎ አሻራ አሳርፋለች። የዲናሞ፣ የቴሌግራፍ መጠቆሚያ፣ የኤሌክትሪክ ኤሌቬተርና የኤሌክትሪክ ባቡርን የፈለሰፈው ዌርነር ቮን ሲመንስ፣ የሃይድሮጅንና የናይትሮጅን ሊቅ ፋርዝ ሃበር፣ የአልኮልና የሜርኩሪ ቴርሞሜትር ፈጣሪው ዳንኤል ጋብሪኤል ፍራናይት፣ የኤሌክትሪክ ማይክሮስኮፕ የፈለሰፈው ሮበርት ቤንሰን ከሊቃውንት በጥቂቱ ይጠቀሳሉ። ጀርመን በሳይንስ ግኝት የዓለም ታሪክ የቀየረ አንድ ውድ የፊዚክስ ሊቃውንት ልጅ አላት።
የኖቤል ሽልማትን ያገኘው አልበርት አንስታይን የኒውክሌር ቦምብ አቶሞችን ተመራምሮ ያገኘው በጀርመን ምድር ነው። አንስታይን ከጀርመን ተለይቶ ለአሜሪካ የሰጠው የኒውክሌር ቀመር ወደ ቦምብነት ተለውጦ ሁለቱን የጃፓን ከተሞችን ሂሮሺማና ናጋሳኪን ከምድረ ገጽ አጥፍቷቸዋል። ጀርመን ከዚህ የኒውክሌር መቅሰፍት ክስተት በኋላ በሀገሪቱ የሚገኙ ሁሉንም የኒውክሌር ማብላያ ጣቢያዎችን ዘግታለች። የእጅ ስልኮ ላይ ባለው ጉግል ማፕ ተጠቅመው የጀርመን ደቡባዊ ባቫሪያን ግዛትን ሲመለከቱ ጨረቃን የሚመስል ገጽታን ያያሉ። በጀርመን የገና በዓል ላይ ነዋሪዎች ለዘመናት የተከተሉት ባህል አላቸው። በጀርመን ስጦታዎችን ለህዝቦች የሚለግሰው እንደ አውሮፓ ሀገራት ሳንታ ክላውስ ሳይሆኑ ክሬስ ክሪንገል ወይም የክርስቶስ ልጅ የተሰኘው የገና አባት በዓሉን በስጦታ መለገስ ያደምቀዋል። ባህል በጀርመን አይነተ ብዙ ገጽታዎች ያላቸው አስደናቂ የባህል እሴቶችን መመልከት የተለመደ ነው። ከነዚህ መሃልም የጠንካሮች ንግስት፣ የአፕል ንግስት፣ የአሳ ንግስትና የቢራ ንግስት የተሰኙት ባህላዊ እሴቶችና ክብረ በዓላት ታላቅ ቦታ ተሰጥቷቸው በድምቀት ይከበራሉ። ወደ ጀርመን እግር ጥሎት ለጉብኝት አለያም ለስራ ከተጓዙ ከውሃ የሚረክሰውን የሀገሪቱን ጦም ቢራን ይጎነጫሉ። በርካታ ጎብኚዎች የሀገሪቱን ቢራና ወይን አይረሱትም። በፍራንክፈርት ከተማ የአፕል ወይን ክብረ በዓል ይካሄዳል። ጀርመኖች የቤታቸው ጉበን ላይ የቤት ቁጥር የላቸውም። ኑሮትን በጀርመን ሀገር ከመሰረቱ ፖስታ አመላላሽ ከሀገር ቤት የተላከሉትን እሽግ ፖስታ የሚያስረክቦት በአባት ስም በመለየት ነው። አስገራሚ ህግጋትና እውነታዎች በጀርመን ሰዎች በእንቁላል ሲጣሉ ቢመለከቱ ስጋት እንዳይገባው። በሀገሪቱ ለፋሲካ በዓል በናፍቆት የሚጠበቅ ደስታ መገለጫ ትርኢቶች አንዱ የእንቁላል ጸብ የተባለው ክብረ በዓል ነው። በሀገሪቱ ስለ መጥፎ እድልና እልቂት ማውራት በህግ ያስቀይጣል። ምናልባት ሂትለር በአይሁዳውያን ላይ ያደረሰውን ግፍና መከራ ላለማስታወስ ሊሆን ይችላል። በታላቁ ሀገር ጀርመን እድሜያቸውን 13 የሆኑ ህፃናት በህዝብ ስፍራዎች ላይ ቢራና ወይን የመጠጣት መብት አላቸው። በርካታ ዜጎች ከሚወዷቸው ፈጣን ጣፋጭ ምግቦች መሃል ዶኖር ካምፕ የተሰኘው መብል ይጠቀሳል። መጠጥና ምግቦች በጀርመን ይወደዳሉ፣ ምግቦች ግን ይመረጣሉ። በህዝቡ ዘንድ የሚፈቀረው ምግብ እጅግ ጣፋጭና ለጤና ጠቃሚ የሆነው አስፓራጋስ የተሰኘው ገንቢ ምግብ ነው። በሀገሪቱ ከጠቅላላ ስፋቷ ላይ 348672 ስኩዌር ኪሎ ሜትር በመሬት የተሸፈነ ሲሆን 8350 ስኩዌር ኪሎ ሜትር ደግሞ በውሃማ ምድር የተሸፈነ ነው። የሀገሪቱ ዜጎች የፈለጉትን ሃይማኖትና እምነትን የማራመድ መብቶችን ተጎናጽፈዋል። ከነዚህ በርካታ ተከታዮች ካላቸው መካከልም ክርስትና፣ እስልምና፣ ጁዳይዝም፣ ቡዲዝም፣ ሂንዱይዝምና ሌሎችም ይጠቀሳሉ። በጀርመን የአንድ ሰው አማካኝ የእድሜ ጣሪያ 81 ዓመት እንደሆነ ይገመታል። የሀገሪቱ የመንግስት መዋቅር የፌዴራል ፓርላማ ሪፐብሊክ ስርዓትን ይከተላል። በጀርመን ተጽዕኖ ፈጣሪ ከሆኑት የፖለቲካ ሰዎች መሃል ለበርካታ ዓመታት የሀገሪቱን መራሄተ መንግስት የነበሩት ተጽዕኖ ፈጣሪዋ አንጌላ ሜርከል ትጠቀሳለች። በጥቅምት 3 ዕለት ወደ ጀርመን ካቀኑ አንድ ታላቅ ብሔራዊ በዓል ላይ ተሳታፊ ይሆናሉ። ይህ በዓል ሀገሪቱ ለሁለት ከተሰነጠቀች በኋላ በ1990 ወደ አንድ ሀገርነት የተዋሃደችበት ብሔራዊ በዓል ነው። ይህ ታላቅ በዓል በፖለቲካ ርዕዮተ ዓለም ሳቢያ ምዕራብና ምስራቅ ጀርመን ተብለው በሁለት ጎራ የተከፈሉት ህዝቦች በጥቅምት 3 1990 ዳግም የተዋሃዱ የተፈጠሩበት ቀን ሲሆን ይህ በዓል ታግዳር ዲዩትቸን ኢንሃት ወይም የጀርመን አንድነት ይባላል። በአውሮፓ ሁለተኛው በዓለም አራተኛው ትልቁ ተቋም የሉፍታንዛ አቪዬሽን ግሩፕ ከተመሰረተ ከ1953 እስከ እዚህ ዘመን ድረስ በሰማይ ላይ የነገሰ የአየር መንገድ ተቋም ነው። ቮክስዋገን በዓለም የመኪና ቴክኖሎጂ ታሪክ ከ1937 ጀምሮ ስሙ ጎልቶ የሚጠቀስ የዓለማችን ግዙፍ አውቶሞቲቭ አምራች ተቋም ነው። የጀርመን ብሔራዊ ምልክት ወርቃማ ንስር ሲሆን ሀገራዊ መገለጫ የሆኑት ቀለማት ደግሞ ጥቁር፣ ቀይና ቢጫ ናቸው። የሀገሪቱ ብሔራዊ መዝሙር ዳስ ሊድ ዳር ዲዩትቸን ወይም የኛ የጀርመናውያን ሙዚቃ ይሰኛል። በዓለም ግዙፍ የኢኮኖሚ አቅም ካላቸው ቀዳሚ ሀገራት መካከል በዋናነት የምትጠቀሰው ጀርመን በርካታ የተፈጥሮ ሀብቶችን ታድላለች። ከነዚህም እጅግ አስፈላጊ ከሆኑት ማዕድናት ግብአቶች መካከልም ከሰል፣ የተፈጥሮ ጋዝ፣ የብረት ማዕድን፣ የድንጋይ ከሰል፣ የመዳብ ኒኬል፣ ዩራኒየም፣ ፖታሽ፣ ጨው፣ የግንባታ ዕቃዎች፣ የእንጨት ምርቶች፣ ሌሎችም የእርሻና ለግብርና የሚያገለግሉ 48% ለም መሬቶችን ይገኛሉ። በጀርመን ህዝብ ዘንድ የወሊድ መጠን 9.08 ሲሆን የሞት መጠን ደግሞ 11.9 ነው። ጀርመን የኢንዱስትሪዎች ምድር ናት ብንል ማጋነን አይሆንም። በዓለማችን ግዙፍና በርካታ የቴክኖሎጂ ምርቶች ከሚያበረክቱ ሀገራት
ተርታ ትመደባለች። ከሀገሪቱ የኢንዱስትሪ ውጤቶች መካከል የብረት፣ የአረብ ብረቶች፣ ከሰል፣ ሲሚንቶ፣ ኬሚካሎች፣ የተሽከርካሪ መኪናዎች ማሽኖች፣ የፋብሪካ ዕቃዎች፣ የማሽንና የመኪና መለጫዎች ዕቃዎች፣ የኤሌክትሮኒክስ ዕቃዎች፣ የአውቶሞቢሎች፣ የምግብና የመጠጥ ምርቶች፣ የመርከብ ምህንድስና ወይም ግንባታዎች፣ የጨርቃጨርቅ አልባሳት፣ የቆዳ ውጤቶችና በርካታ የኢንዱስትሪ ውጤቶች ይጠቀሳሉ። ጀርመን በ2024 ወደ በርካታ የዓለም ሀገራት ከላከቻቸው ምርቶች በተለይ መኪናዎችና የመኪና አካላት ምርቶች፣ የመድኃኒት ግብአቶች፣ የአውሮፕላንና የአውሮፕላን ተሸካሚዎች፣ ባህላዊና ዘመናዊ የሕክምና መድኃኒቶች፣ ክትባቶች፣ የኢንዱስትሪያል ማሽኖችና መሳሪያዎች በጠቅላላ ከ1.5 ትሪሊዮን ዩሮ በላይ ገቢን ማግኘት ችላለች። በተቃራኒው በ2024 ዘመን ሀገሪቱ ከሌሎች ሀገራት ካስገባቻቸው ምርቶች መካከል የመኪናዎችና የተሽከርካሪ አካላት፣ የሕክምና ግብአቶች፣ ያልተጣራ ድፍድፍ ነዳጅ ዘይት፣ የተጣራ ነዳጅ ዘይት፣ የባህል ሕክምና ንጥረ ነገሮችና ክትባቶች በጠቅላላ ከ1.3 ትሪሊዮን ዩሮ በላይ ወጪ አድርጋለች። በአጠቃላይ የሀገር ውስጥ ምርት 4.3 ትሪሊዮን ዩሮ ሆኖ በ2024 ዘመን ተመዝግቧል። የሀገሪቱ የሰዓት አቆጣጠር በዓለም አቀፍ መስፈርት መሰረት ዩቲሲ +1 ወይም በክረምት ወቅት ዩቲሲ +2 መለኪያን ይከተላል። የኢንተርኔት ኮዱ ዲኢ ሲሆን የሀገሪቱ የስልክ ጥሪ ማድረጊያ ቀዳሚ መነሻ ቁጥር +49 ሲሆን በጀርመን የሚገኙ ተሽከርካሪዎች በቀኝ አቅጣጫ ይዘወራሉ። የዛሬውን በዚህ አበቃን። በያላችሁበት ሰላማችሁ ይብዛ። ኢትዮጵያ በክብር ለዘላለም ትኑር።